ያያቸው ሰው ሁሉ ወይኔ ታድለው እንደዚህ መዋደድ ይቻላል እንዴ? እህትማማች እኮ ናቸው ይላቸዋል። ሰው የሚያየው ከውጭ ያለውን ነገር ነው። በጣም የሚያሳዝነውና አደገኛው ነገር ደጓ ስለ ቅናታሟ የምታውቀው ነገር የለም። ምንም አናረግም፣ ርህራሄ አያስፈልገንም። አንድ ሰው ስኬታችን ካላስደሰተው ወዲያውኑ ከህይወታችን ጠልዘን ማስወጣት ነው ያለብን። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬ የወንጀል ታሪካችን ስለማይዋደዱ ሰዎች ወይንም ደግሞ በወንጀል ስለሚፈላለጉ ሰዎች ሳይሆን ቅርብ ስለሆኑ ሴት ጓደኛሞች ነው። ሁለቱም 26 ዓመታቸው ነው። ይዋደዳሉ፣ ይከባበራሉ፣ ይስማማሉ። እነዚህ ሁለት ሴቶች ያያቸው ሰው ሁሉ ወይኔ ታድለው እንደዚህ መዋደድ ይቻላል እንዴ? እህትማማች እኮ ናቸው ይላቸዋል። አንዳቸው ያላንዳቸው የትም ቦታ አይሄዱ። ግን ሁለቱም የተለያየ ነገር በውስጣቸው አለ። ሰው የሚያየው ከውጭ ያለውን ነገር ነው። ከውጭ ያለውን ፍቅራቸውን፣ ከውጭ ያለው አንድነታቸውን፣ ሲገቡ ሲወጡ አንድ ላይ መሆኑ፣ ሁሉ ነገራቸው በጋራ የሚያደርጉት ነገር መብዛቱን ነው። ውስጣቸው ግን የተለያየ ነው። አንደኛዋ በጣም ደግና ሩህሩህ ነች። አንደኛዋ ደግሞ ቅናተኛና ክፉ ናት። ታዲያ አንዷ ስለ አንዷ ውስጣቸው አይተዋወቅም። በጣም የሚያሳዝነውና አደገኛው ነገር ደጓ ስለ ቅናታሟ የምታውቀው ነገር የለም። በህይወት አጋጣሚ ልክ 26 ዓመት ከሞላቸው በኋላ ፖሊስ ዘንድ ሲቀርብ ግን የቅናተኛዋ ጭንብል ወለቀ። የዛን ጊዜ ደጓ ይሄንን ሁሉ ነገር እንዴት ብላ በህይወት አለፈችው ወይ ደግሞ ከዚህ ሁሉ ነገር ውስጥ እንዴት ብላ ወጣች ያስባለው ከፍተኛ የወንጀል ድርጊት የተፈጸመው በሌላ ምክንያት ሳይሆን በጓደኛዋ በቀናች የ26 ዓመቷ ክፉ ሴት ነው። የዛሬ ፕሮግራማችን የሚያጠነጥነው በደግና ክፉ ቅናተኛ በሆኑ ሁለት ጓደኛሞች ታሪክ ብቻ ሳይሆን ሰው ምን ያህል ከጎኑ ያለ ሰው ሊጎዳው እንደሚችል የሚያሳይ ፕሮግራም ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። የእነዚህ ሁለት ሴቶች ታሪክ ገና መጀመሪያ ላይ ቅናት ሳይመጣ፣ ጸብ ሳይመጣ፣ ፖሊስ ሳይገባበት በፊት ሰላማዊ እንደ ማንኛችንም የማህበረሰባችን ነዋሪ የተስተካከለና ንጹህ ህይወት ነው የነበራቸው። ሁለቱ ከሀገራቸው ሲመጡ መጀመሪያ የመጡት ሃይስኩል ተማሪ ሆነው ነው። 4 ወላጆቻቸው የሁለቱም እናት አባት ሆነው ይዘዋቸው ሲመጡ አንድ ክፍል ቤት ነው የተከራዩላቸው ለተሻለ እድል፣ የትምህርት እድል ማለት ነው። አንድ ቤቱ ሲያኖሯቸው እንደ እህትማማች ተዋደው የኖሩበት ምክንያት አገራቸው እያሉ የአንድ ሰፈር ልጆች በአንድ ዓመተ ምህረት የተወለዱ በአንድ ዓመተ ምህረት ትምህርት ቤት የሄዱ አንድ ላይ የለበሱ የበሉ የጠጡ ጓደኛሞች ሃይስኩል ተማሪ ሆነው ወደ ተሻለ ቦታ ሲመጡ በጣም ደስተኛ ነበሩ። ወላጅ በሌለበት ተመልካች በሌለበት በስነ ስርዓት ተሰትረው ሁለቱም ተማሩ፣ የግል ኮሌጅ ገቡ፣ እኩል ተማሩ፣ እኩል ተመረቁ። አንድ ቤት መኖራቸው ብቻ አይደለም፣ አንድ ዲፓርትመንት፣ አንድ ትምህርት ቤት ውስጥ አንድ ክፍል ውስጥ ተምረው እኩል ቀን ተመዘገቡ፣ እኩል ቀን ተመረቁ። የዚህን ያክል እነዚህ ሁለት ልጆች መንታ እህትማማች ወይንም ደግሞ አንድ ልብ ያላቸው እስከሚመስል ድረስ አይለያዩም ነበር። መቅዲና ትዝታ ይባላሉ። መቅዲ ደጓ ነች። ትዝታ ግን ልቧ ጥሩ አይደለም። ውስጧ የያዘችው በልቧ የተቀመጠው ነገር
ጓደኛዋ አታውቅም። እሷ ውስጥ ያለው ነገር ግን ጨለማ ነው። በጣም ታስፈራለች። ግን ለደጓ ለመቅዲ አታሳያትም። ትዝታና መቅዲ ምን አይነት ልጆች ናቸው ብለን እናስባለን አይደል? ባህሪያቸው ፍጹም የተለያየ ማንነት ነው ያላቸው። አብረው ይደጉ፣ አብረው ሁሉ ነገር ይማሩ፣ አብረው ወላጆቻቸው የአንዷ ወላጅ ለአንደኛዋ ወላጅ ይሁን እንጂ የሁለቱ ልብ ግን ፍጹም የተለያየ ነው ሲባል ተግባራቸውም የተለያየ ነው። ምን አይነት እንደሆኑ እንያቸው። መቅደስ ሁል ጊዜ ስራ ስለምትፈልግ የስራ ማስታወቂያ በወጣበት ቦታ ሁሉ ትከታተላለች። በጣም ጎበዝ ልጅ ናት። ይህችኛዋ ግን ሰነፍ ናት። ስራ ለመፈለግ ቀርቶ ስራ የሚባል ነገር ከአንደበቷ ወጥቶ ወይንም ደግሞ በጭንቅላቷ አስባ ማታውቅም። ስራ የመፈለግ ፍላጎትም የላትም። ሁልጊዜ መቅዲ ወይንም ደጓ ልጅ በራሷ ኃላፊነት ይሰማታል። አሁን ተምራ ከተመረቀች በኋላ እራሷን ለመቻል ስለምትፈልግ ያገኘችውን ስራ እየሰራች ሁሌም ደክማ ወደ ቤት ትመጣለች። ይህችኛዋ ግን ሰነፍ ናት። ቤት ውስጥ ተኝታ ነው የምትጠብቃት። የቤታቸውን ወጪ አሁን ወላጆቻቸውን መክፈል ካቆሙ በኋላ የምትከፍለው ማናት ያለን እንደሆነ መቅደስ ናት። መቅደስ ፈተና ሲያጋጥማት ለመፍታት ትጥራለች። ይህችኛዋ ግን በድብቅ ፈተና ፈጣሪ ነች። ሰው ሲሳካለት መቅደስ በጣም ደስተኛ ናት። እንኳንስ የማታውቀው ሰው ሆነለት የሚባለው ነገር ያስደስታታል። ይህችኛዋ ግን ሌላ ሰው እንዳይሳካለት ከመፈለጓን በላይ ሰው ሲሳካለት ውስጧ በጣም ይፈራል። ላለፉት በርካታ ዓመታት እንደ እህትማማችም እንደ ጓደኛም ሆነው የኖሩት እነዚህ ሁለት ፍጹም ተቃራኒ የሆኑ ሰዎች ተቃራኒ መሆናቸውን የሚያውቅ የለም። ተቃራኒ መሆናቸውን ልብ ብላ ብታስተውል ልታውቅ የምትችለው መቅደስ ብቻ ናት። ምክንያቱም አብራ የምትኖረው እሷ ነች። ግን እሷ ጓደኛዋ ነች፣ ትወዳታለች። በማንም ሰው ዘንድ ደግሞ ጓደኛዋን አሳልፋ መስጠት አትፈልግም። ይሄ በዚህ እድሜ ላይ ያሉ ልጆች በጣም ትልቁ ችግራቸው ነው። መቅደስ ላይ ያለው ችግር አይናቸው እያየ የጓደኛቸውን ችግር ማየት አይችሉም። ከፍቅር ስለሚመነጭ አስተሳሰባቸው። የእነዚህ ሁለት ሴቶች ትልቁ ችግር አንድ ብሎ የጀመረው ግን መቅደስ ቆንጆ የስራ እድል ያገኘች ጊዜ ነው። ይቺ ልጅ የስራ ማስታወቂያ ያለበት ቦታ ሁሉ እየተከታተለች የምትሄድ ልጅ ናት። ታዲያ የሚያስገርም አይነት ስራ አገኘች። አሁን ልቧ እርፍ የሚልበት ለረጅም ጊዜ የሞከረችው ስራ ተወዳድራ አሸንፋ የጽሁፍ ፈተናውን አለፈች፣ የቃል ኢንተርቪውንም አለፈች። አሁን ጥሩ ደሞዝ ማግኘቷ ብቻ አይደለም፣ በምታገኘው ገንዘብ ቤተሰቦቿን ሁሉ መርዳት ትችላለች። ጥቂት ሰዎች የሚያገኙት እድል ግን ብዙ ተወዳዳሪ ያለው ስራ ነበር። ይሄንን ስራ እች ልጅ አንድ ጊዜ ሁለት ጊዜ አይደለም ብዙ ጊዜ ማስታወቂያ ሲወጣ ተወዳድራ ነበር። በስተመጨረሻ ተሳካላት። በዚህ ስራ ውስጥ እች ልጅ ገንዘቡን ብቻ አይደለም የምታገኘው። ገንዘቡ ለራሷ መኖሪያ ይጠቅማታል፣ ቤተሰቧንም ትረዳበታለች። ግን በአዲሱ ስራዋ በጣም የተደሰተችው ሌላ የመማር እድል አላት። መስሪያ ቤቷ በትላልቅ የትምህርት ተቋማት ሊያስተምራት ይችላል። ከዛ በተጨማሪ ደግሞ ወደ ውጭ ሀገር እየሄደች 1 ሳምንት 2 ሳምንት እየቆየች በተለያየ የዓለማችን ዙሪያ የተለያዩ ባህል የተለያየ አኗኗርን የምትማርበት የስራ እድል ነው። ለስራ ቢሆንም የምትሄደው ብዙ ነገር እንደምታይ ያውቃለች። በጣም ልቧ ጓጉቷል። ጥቂት ሰዎች ብቻ የሚያገኙት እድል መሆኑ ግልጽ ሆኖላታል። የደረሳት ሎተሪ እስከሚመስላት ድረስ ፈነደቀች። ታዲያ የሚያውቋት ሰዎች እንኳን ደስ አለሽ የሚል ሜሴጅ ስልክ ማስተናገድ እስከሚያቀታት ድረስ ደከማት። ምክንያቱም ሁላችንም ብንሆን በህይወት ይህን እድል ብናገኝ ደስ ይለናል። ቀላል የማይባል ስራ ነው። አንድ ክፍል ቤት ውስጥ በዚች ክፍል ውስጥ እየኖረች የነበረችው መቅደስ ስራውን ልትጀምር ጥቂት ቀናቶች ነበር የቀሯት። ወዲያውኑ ስራ ጀምሪ ተባለች። መቅደስ ለስራ የሚያስፈልጋትን ልብስ አዘጋጀች፣ ፀጉሯን ተሰራች፣ ያላትን ቦርሳ ሁሉ አዘገጃጀች። ምክንያቱም ነገ ስራ ልትጀምር ነው። ለጓደኛዋ አሳየቻት ፀጉሯን እንዴት እንደምታደርግ፣ ምን ልብስ እንደምትለብስ። ከዚህ በኋላ አቅሟ ሁሉ የቻለውን ነገር አድርጋለች። አክስት አጎቶቿን ሁሉ አስቸግራለች። ስራ ስጀምር እመልስላቸዋለሁ እንደዚህ አይነት የስራ ልብስ ግዙልኝ ብላ። ምክንያቱም እሷ እስከዛሬ ከምትለብሰው ልብስ የተለየ ልብስ ነው። ከዚህ በኋላ የቢሮ ሴት የሚለብሰውን ልብስ ነው መልበስ የምትችለው። አጎት አክስቶቿን አስቸገረች። ሁሉም የቻለውን ሁሉ እረዳትና ልብስ አዘጋጀች። ቦርሳም ገዛች፣ ጫማም ገዛች። አሁን መቅደስ እኛ በተለምዶ የትልቅ ሰው ህይወት የሚባለውን ምዕራፍ ልትጀምር ነው። በጣም ደስ ብሏታል። ያን ቀን ማታ
ይሄንን ልቀባ እያለች ለጓደኛዋ ታሳያታለች። ሜካፕ ምን አይነት ብቀባ ነው ደስ የሚለው፣ ይሄንን ነገር ላድርግ ፊቴ ላይ፣ ይሄን ጆሮ ጌጥ ላድርግ እያለች ለጓደኛዋ እዛች እንግዲህ ሁለቱ ለአመታት የኖሩባት ክፍል ቤት ውስጥ ሆነው እያሳየቻት ነው። ደስተኛ ሆና ትነግራታለች። ይሄ ይሻልሻል። ውስጧ ግን እየተቃጠለ ነበር። ደጓ የምታውቀው ነገር የለም። ታዲያ በዚህ መሀል ምን አለቻት? የመጀመሪያ መቅደስ የሳተችው ግን ደግሞ ልብ ልትል የሚገባትን ነገር የተመለከተችው ነገ ስራ ልትጀምር እንደ ዛሬ ማታ ነው። ግን አንቺ ይሄንን ስራ ያገኘሽው እንዴት ነው አለቻት። ደነገጠች። ማለት ብላ ፊቷን አዙራ አየቻት። እንዴት ይሄን ስራ አገኘሽ? ወይ ጥሩ ተወዳዳሪ አልነበረም ማለት ነው። ካንቺ የተሻለ ሰው ስለሌለ ነው። ማለትም አንቺም ሆንሽ ተወዳዳሪዎቹ ዝም ብላችሁ ናችሁ። ለዛ ነው ካሉት ሰነፎች መካከል የተሻለውን የመረጡት አይነት ነገር አለቻት። ደነገጠች። ግን ጓደኛዋ አይደለች፣ ትወዳታለች፣ ወደ ውስጡ አላስገባችሁ። አለዚያ ደግሞ አለች፣ ቀጠለች። በዚህ አልቆመችም። ፈታኙ ወንድ ነበረ። እንግዲህ ወዶሻል ማለት ነው። እንደወደደች ስታቂ አንቺም ፊት ሰጠሽው፣ ለዛ አሳልፎሽ ነው አለቻት። መቅደስ ሰውነቷ ተሸማቀቀ። አልመለሰችላትም። ቅናተኛዋም አላቆመችም። ስኬቷን መቀበል ስለሚያቅታት ምን አለቻት? አለዚያ ዘመዶችሽ ጉቦ ከፍለውልሽ ነው ያለፍሽው እንጂ ይሄንን ስራ አንቺ በየትኛውም ችሎታሽ ልታልፊው አትችይም አለቻት። ነገ ነው ስራውን የምትጀምረው። አልገባትም። ውስጧን ካደችውና ጸጥ ብሎ ቀኑ ሄደ። ነጋ። ስራ ጀመረች። በነጋታው ማታ ተመልሳ ትመጣለች አይደል? ምክንያቱም ስራ ውላ ማታ ቤት ትገባለች። ስራ ቦታ ሄዳ ውላ ብትመጣ ማታ እንደልባቸው ያወራሉ። እሷ ግን እንደዛ መሆን አልቻለችም። ስራ ቦታ ሆና 10 ነው የምትደውልላት። ሰላም ነሳቻት። ለሻይ ስትወጣና ለምሳ ስትወጣ ታናግራታለች። ከዛ ውጪ ግን ማአት ጊዜ ነበር የምትደውልላት። ልትቆጣጠራት እየሞከረች እንደሆነ አልገባትም። ያን ቀን ዋለች፣ ወደ ቤት መጣች። እቺ ተደስታለች። በህይወቷ እንደዚህ አይነት ደስታ ተሰምቷት አታውቅም። 30 ቀን ሞልቶ በምታገኘው ደሞዝ የተሻለ ቤት እንዲከራዩ ነው እሷ የምትፈልገው። ትነግራታለች። አሁን ደሞዝ ስቀበል እዚህ ጋር እንደዚህ አይነት ቲቪ እንገዛለን፣ እዚህ ጋር እንደዚህ አይነት ሶፋ እንገዛለን፣ እንደዚህ አይነት የተሻለ ቤት እንገባለን ትላታለች። ለሁለቱ ህይወት የሁለቱን ህይወት ሁለቱ ገንዘብ አዋጥተው ሊኖሩ ሲገባቸው እሷ ግን እንደ እናት እንደ ወላጅ ወይንም ደግሞ እንደ ታላቅ እህት ኃላፊነት ወስዳ የሁለቱን ህይወት እሷ ልትወስድ ቸኩላ ትነግራታለች አይደል? እችኛዋ እያለች ነው የምትሰማት፣ አታዳምጣትም። የእሷን ስኬት ጆሮዋ መቀበል አይችልም። በዚህ ሁኔታ እየኖሩ ልክ የመጀመሪያ ደሞዝ የተቀበለች ቀን መቅደስ በጣም ጥሩ ልጅ ናት። ሄዳ እንዳለችው ቤት ተከራየች። አሁን ከዚህኛው ቤታቸው ወጡና ወደዚህኛው ቤታቸው ገቡ። አዲስ ኑሮ፣ አዲስ ቤት፣ አዲስ የቤት ዕቃ፣ ሁሉ ነገር አዲስ። መቅደስ ለራሷ ልብስ፣ ለራሷ ጫማ፣ ለራሷ የሚያስፈልጋትን ነገር ሳይሆን ለኑሯቸውን ያደረገችው። በመጀመሪያ ደሞዟ ለቤተሰቦቿም አላከችም። እንደውም ምን አደረገች? ከምታውቃቸው ሰዎች በሚቀጥለው ጊዜ እከፍላለሁ ብላ ተጨማሪ ገንዘብ ተበደረችና የቤት ዕቃውን የገዛችው በዛ ነው። እቺ ልጅ በጣም ተደስታለች። ብድሯን እየከፈለች ከዛ ደግሞ በሚቀጥሉት ወራቶች ለቤተሰቦቿ ደሞዝ መላክ ጀመረች። ከደሞዟ ላይ ቋሚ ተቆራጭ እያደረገችላቸው ሁሉም ሰው ተደሰተ፣ እሷም ተደሰተች። አለቆቿ ወደዷት። ለምን? ጠዋት ከሰራተኛ ሁሉ በፊት ትመጣለች። ኑሮ የፈተናት ልጅ ናት እቺ ልጅ። በስራዋ ቀልድ አታውቅም። መድረስ የምትፈልግበት ዓላማ አላት። ጎበዝ ሴት ናት። ጠዋት በጠዋት ነው የምትመጣው። ስራዋን በአግባቡ ትሰራለች። አለቆቿ በተደጋጋሚ ቃል ይገቡላታል።
እንዲህ ካደረግሽ በአጭር ጊዜ ውስጥ ይሄን እድገት እንሰጥሻለን፣ በዚህ መንገድ ኬድሽ የተባለችውን ነገር ጥንቅቅ አርጋ ነው የምትሰራው። መቅደስ እያደር ግን አለቆቿ ምን አስተዋሉ? ቤት ሄዳም ስራ መስራት ትችላለች። ስለዚህ ተጨማሪ ኦቨርታይም የምትሰሪበትን ነገር በሰዓት እንከፍልሻለን እንኪ ተባለች ስራ። በደስታ ተቀበለች። ለሷ ተጨማሪ ደሞዝ ነው። ገቢ በየትኛውም መንገድ ለሷ ያስፈልጋታል። ምክንያቱም እዛ ሩቅ ቦታ በድህነት የሚቸገሩ እናት አባቷ፣ ታናሽ እህት ወንድሞች አሏት። እነሱ ማገዝ ትፈልጋለች። ስለዚህ እሰራለሁ አለች ለአለቆቿ። አለቆቿ ስራ ይሰጧታል። ማታ ይዛ ሄዳ ቤት ሰርታ ትመጣለች። ቤት ውስጥ ግን ሌላ ህይወት ነው ያላት። እሷ ስራ ቦታ እየተደነቀች ነው። እሷ ስራ ቦታ እየተከበረች ነው። እሷ ስራ ቦታ እድገት እያገኘች ነው። ስራ ቦታ ተጨማሪ በስራ ላይ ስራ፣ በስራ ላይ ስራ እየተሰጣት ነው። ቤት ውስጥ ግን ተንቃለች። ጓደኛዋ አትወዳትም፣ አታከብራትም። ነገሮቿን ሁሉ ታንቋሽሽባታለች። መቅደስ አይታያትም። በዚህ ሁኔታ 3፣ 4፣ 5 እያሉ 8 ወራት አለፉ። ታዲያ በ8ኛው ወር ደስ ብሏት መቅደስ እቤት መጣች። አንድ ቀን መጣችና ምን አለቻት? አለቃዋ እድገት እንደሚሰጣት፣ አንድ መፈተን ያለባት ፈተና እንዳለ፣ ለዛ ፈተና ደግሞ አጥኚ ተብላለች። አንዱ ትልቁ ይህንን እድል ያሰጣት ነገር ምንድነው ብላ ነገረቻት። በጠዋት ስራ ቦታ ስለምገኝ ሁልጊዜ ጠዋት ስራ ቦታ እገኛለሁ አለቻት። ለዛ ስራ ቦታ ለመገኘቷ ደግሞ እውነት ነው እያየቻት ነው። ጠዋት 11 ሰዓት ተኩል ከእንቅልፏ ትነሳለች። ከነቃች አብረው ቁርስ ይበላሉ። ካልነቃች ግን ተዘጋጅታ ትወጣለች። ልጅ መኪና የላት፣ ትራንስፖርት ጠብቃ ነው የምትሄደው። ለዛ ነው 11 ሰዓት ተኩል ተነስታ ቁርሷን በልታ ልብሷን ለብሳ ተጣጥባ ተዘገጃጅታ ቡናዋን ጠጥታ እቃዋን ይዛ ከስራ የተሰጣትን ወረቀቶች ምናምን ይዛ በጠዋት ትወጣና ትራንስፖርት ቆማ ተሰልፋ ወደ ስራ ቦታ የምትሄደው። ጠንካራ ልጅ ናት፣ የምታስደስት ልጅ ናት። ይህች ልጅ ግን ቤት ውስጥ ያለችው ጓደኛዋን አለመንካቷ፣ የምታረገውን ነገር አለማየቷ የሚያስከትልባትን ነገር አላወቀችም። በ8ኛው ወር አለቃዋ የነገራት ነገር አለ። ምንድነው? አጥኚ፣ ፈተና ትፈተኛለሽ፣ እድገት እንድታገኝ ተባለች። እያየቻት ጓደኛዋ ማታ ማታ ስራ ከሰራች በኋላ ለዛ ለምትፈተነው ፈተና ታጠናለች። አንዳንድ ጊዜ ስታጠና እኩለ ሌሊት አይደለም የሚያልፈው፣ 8 ሰዓት፣ 9 ሰዓት፣ 10 ሰዓት እያለ ሰዓቱ ይሄዳል። አንግታ ቀጥታ ወደ ስራ ትገባለች። ይችን ፖዚሽን ፈልጋታለች፣ እድገቷን ፈልጋታለች። ያቺ ክፍት ናት የተባለችው ቦታ እንዲሰጣት እያጠናች ነው። መቅደስ የጓጓችላት የፈተና ቀን አንድ ቀን ቀረቻት። ይቺ ሌሊት ከነጋች በኋላ መቅደስ የፈተናው ጠረጴዛ ላይ ትቀመጣለች። ፈርታለች። ምክንያቱም የሚፈትኗቸው ሰዎች የሚመጡት ከዋና የመስሪያ ቤታቸው ቅርንጫፍ ወይንም ከሄድ ኦፊስ ነው። ስለዚህ ሰዎቹን ትፈራቸዋለች። እነዛን ሰዎች ያየቻቸው ያን የስራ ማስታወቂያ ወጥቶ ኢንተርቪው ያደረጓት ሰዎች ናቸው። በጣም ተርበትብታለች። እቺ ልጅ እዛ መስሪያ ቤት ውስጥ ያሉ ተወዳዳሪዎች ሁሉ ከሷ በብዙ ነገር የሚሻሉ ወይንም ደግሞ የሚበልጡ ሰዎች ናቸው። ምናልባትም አዲስ ሰው ከተባለ ትንሽ ጊዜ የሰራችው እሷ ብቻ ናት። ሌሎቹ በእድሜ ከፍ ያሉ ናቸው፣ የስራ ልምድ አላቸው። ከዛ በተጨማሪ ደግሞ እንደሷ ህይወታቸውን ለማሸነፍ ያን ያክል የሚደክሙ አይደሉም። አንዳንዶቹ በትዳር ውስጥ ያሉ የሞቀ ጎጆ ያላቸው ናቸው። አንዳንዶቹ ደግሞ የተደላደለ ኑሮ ከእናት ከአባታቸው ጋር የሚኖሩ ናቸው። በመኪና መጥተው በመኪና የሚሄዱ ናቸው። መቅደስ ናት ምስኪኗ እዚህ መስሪያ ቤት ውስጥ እራሷ በታክሲ ሄዳ በታክሲ የምትመለስ፣ ከሌላት ደግሞ ሌላ የትራንስፖርት መንገድ የምትጠቀም ትንሿ በእድሜም እሷ ነች፣ በገንዘብም የምታንሰው እሷ ነች። ይሄንን ቦታ ለእሷ ማግኘት ማለት በጣም ትልቅ ነገር ነው። የፈተና ቀን ደርሶ ልትፈተን ስትል ግን አንድ ነገር ገጠማት። ምንድን ነው? አርፍዳን የተነሳችው ከእንቅልፏ። ለምን? ምሽቱን እስቲ ወደ ኋላ ተመልሰን እንየው። እንደ ነገ ፈተና ሆኖ ዛሬ ማታ በጣም በደስታ ትነግራታለች። አጥንቼ ጨርሻለሁ አለቻት። ፈተናውን ሄዳለሁ እንደዚህ ነው እያለች እየነገረቻት አመሹ። ስለዚህ 4 ሰዓት ላይ ሲሆን ነገ በጠዋት እንድነሳ ብላ
እያየቻት አላርሟን ስልኳን ሞልታ ተኛች። ስትተኛ አከራያቸው እንኳን ደናደሪ ይቅናሽ ልጄ ብለዋታል። ነግራቸው ማለት ነው ለቤት አከራያቸው። ሁሉም የዛ ግቢ ውስጥ የነበሩ ሰዎች ሁሉ መቅደስ ይቅናሽ ብለዋታል። ምን ያህል ደስተኛ እንደነበረች። ማታ ልትተኛ ስትል አላርሟን ሞላችና እኔ በጊዜ ተኛለሁ በቃ ተኛ አንቺ ብላት፣ አንድ አልጋ ላይ ነው የሚተኙት። ይቺ ልጅ አልጋዋ ላይ ገብታ ተኛች። ስልኳን ከጎን ያስቀመጠችው። አሁን ሰዓቱ ሄደ። እችኛዋም የተኛች መሰለች። መብራት ጠፋ። አከራይም ከጎረቤት ያሉ ተከራዮችም ሁሉም ሰው ተኛ። አካባቢው ጸጥ አለ። የሁሉም ሰው መብራት ጠፋፋና ሰፈሩ ዝም ብሎ እንቅልፍ እየወሰደው እያለ የሆነ ሰዓት ላይ እቺ ክፉ ጓደኛ ትዝታ ተነሳች። መብራት አበራች። ቀስ ብላ ወዴት ሄደች? ወደ መቅደስ ስልክ ሄደችና ስልኳን አንስታ ፓስወርዱን ታውቀዋለች አይደል? ከፈተችውና አላርሙን አጥፍታው ተመልሳ መጣተኛች። ለምን? እንዲረፍድባት። ናት። ያሰበችው ነገርም ደግሞ ተሳካላት። ለምን? መቅደስ ለጥ ብላ ጠዋት ስትነቃ የነቃችው የአከራዋን ድምፅ ሰምታ ነው። እሳቸው እሷ በዚህ ሰዓት ትኖራለች ብለው አይደለም ያወሩት፣ ከልጆቻቸው ጋር ግቢ ውስጥ ካሉት ሰዎች ጋር ሲያወሩ ስትሰማ መጀመሪያ ነቃች። አይኗን ገለጠች። አከራዋ ዛሬ በጠዋት የሚሄዱበት ቦታ ያለን የመሰላት፣ ግን ስትመለከት በበሩ ስር ፀሐይ ወጥቷል። እሷ ፀሐይ ወጥቶ አይታጣቅም። በሌሊት ነው ተነስታ የምትወጣ። ልቧ ዝቅ አለ። ለምን? ፈተናው ያመልጣታል። ያቺ እንደዛ ከባልደረቦቿ እኩል ታደርገኛለች ብላ ያሰበቻት የስራ ፖዚሽን እንደምታመልጣት እርግጠኛ ነች። ተነሳች። ያዘጋጀችውን ልብስ እየሮጠች ለብሳ ሄደች። አዎ ፈተናው አመለጣት። አለቃዋ ተቆጣት። ኃላፊነት አይሰማሽም አላት። እሷ ደግሞ ምስኪን ልጅ አይደለች። አላርም ሰዓት ሞላ ተኝታ እንዳመለጣት ፈተና ነገረችው። አሞኛልም ይባላል እኮ አንዳንዶቻችን እንደዛ እንላለን። አሞኝ ነው መንገድ ላይ እንደዚህ ገጥሞኝ ነው እንላለን። አላለችም። በጣም የዋህ ልጅ ናት። እውነቱን ተናገረች። መቅደስ ይችድ አለፈቻት። አይምሮዋ ተነካ። ከማንም ሰው በላይ ያችን ቦታ እንድታገኛት አለቆቿ ፈልገዋል ስራዋን ስላዩ። ሆኖም ግን ሳይሳካላት እቺ ቀን ካለፈች በኋላ የጓደኛዋ ነገር አልገባትም። አሁን ህይወት ቀጠለ። ህይወት ሲቀጥል ባላት ነገር ደስተኛ ሆና ራሷንም ጓደኛዋንም ችላ ቤተሰቧንም እየረዳች ቢሆንም ይህችኛዋ ጓደኛዋ ግን በቀን በምታሳያት ነገር ደስተኛ አይደለችም። ታዲያ መቅደስ ስራ ይሰጣታል ቤት ውስጥ። ስራ የሚሰጣት ደግሞ በደንብ ስለሚከፈላት መቅደስ አሁን ካለቆቿ ጋር ሰላማዊ ሆናለች። ለምን? አታረፍድም። የማታረፍደው ግን አላርሟን በትክክል እየሞላች ስለተኛች ወይ ደግሞ እንቅልፏን ጠግባ ስለተነሳች ሳይሆን አሁን ሁሉ ጊዜ 12 ሰዓት ላይ የሚቀሰቅሷት ማናቸው? እናቷ፣ ወላጅ እናቷ እዛ ካሉበት ሩቅ ቦታ ሆነው ሁኔታውን ስትነግራቸው ልጄን እቀሰቅስሻለሁ ብለዋት ሁልጊዜ ጧት እናቷ ይቀሰቅሷታል። በዚህ ሁኔታ እየቀጠለች 2 ወራት አለፉ። እቺ ልጅ አሁን ስንት ወር ሆናት? ከዛ ከፈተናው በፊት 8 ወር፣ አሁን 2 ወር ስንጨምርበት 10 ወር ሆናት። ተወዳጅ ሰራተኛ ናት። ትንሽ የምታስቸግራቸው ያኔ እያረፈደች ነበር። 2 ቀን 3 ቀን አርፍዳ በመጣችሁ። አሁን ግን ተስተካክሏል። አለቆቿ ይወዷታል። ስራ በየጊዜው ይሰጧታል። መስሪያ ቤቷ በዚህ ሁኔታ ስራ እየሰጣት እንግዲህ መጀመሪያ 8 ወራትን ሰርተዋል አይደል? አሁን ግን በደንብ ስራ እየተሰጣት 2 ወራት አልፈዋል። ስለዚህ በድምሮች ልጅ 10ኛ ወሯ ላይ ነው።
10ኛዋ ወሯ ላይ ሆና ደግሞ አንድ ነገር አለ። አንድ ስራ ተሰጥቷታል። ይሄ ስራ ሰሞኑን ሁሉ ተጨንቃ ስትሰራው ነበር። ጓደኛዋ የእውነትም ያገዘቻት ነበር። አንዳንድ ጊዜ አግዥኝ ስትጨነቅ ስታይ፣ ሲበዛባት ስታይ፣ ሲያስመሳት ስታይ ማታ ማታ ታግዛት ነበር። ሁል ጊዜ ከሷ ጋር ሆነው አብሮ ይሰሩ ነበር። ይህንን ስራ ጨርሳ የምታስረክብበት ቀን ደረሰ። ጨርሳ የምታስረክብበት ቀን ሲደርስ ደግሞ አለቆቿ አስጠንቅቀዋታል። ነገ ይዘሽ ነይ ተብላለች። አለቃዋ እንደ ነገ ልታስረክብ እንደ ዛሬ አለቀልሽ ወይ እያለ በስልክ ማምሻውን እየደወለላት ነበር። ከዛ በፊት በነበሩት ቀናቶች ሁሉ በአንድ ምሽት ቢያንስ 2 ጊዜ ይደውልላታል። ስራው የት እንደደረሰ ለመከታተል። ቢሮ ያገኛታል፣ ቀን አይጠይቃትም ስለማታው ስራ። ለምን? ይሄ ሌላ ስራ ነው። የድርጅቱ ስራ ቢሆንም ኦቨርታይም እየተከፈላት የምትሰራው ሌላ ፕሮጀክት ነው። ምን ደረሰልሽ እያለ ይጎተጉታታል። አሁን ነገ አስረክባለሁ ብለዋለች። ነገ እንደምታስረክበው እንደሌላው ቀን አንዴ 2 አይደለም የሚደወለው። በዚህ ቀን 4-5 ጊዜ ነው የደወለላት። ምክንያቱም እሱም ራሱ ላለቃው ስለሚያስረክብ ማለት ነው። እሻለች፣ ጨራረሰች፣ መሽቷል። ሁሉን ነገር አዘገጃጅታ ሁሉም መስራት ያለባትን ነገር ጽድት አርጋ ከጨረሰች በኋላ መቅደስ ቢጃማዋን ለበሰችና ወደ አልጋዋ ሄደች። ለጣለች። ነገ ላለቃዋ ታስረክባለች። ከዚህ በፊት ነገ ፈተና ኖሮባት ዛሬ አላርማን ያጠፋችው ሴት አሁንም ስራዋ የሷን ደስታ ማጥፋት አይደል? እንቅልፍ ከወሰዳት በኋላ እንደለመደችው ተነሳች። የዛን ጊዜ መቅደስ አላርማን ስታጠፋባት ቁጭ ብላ አስባበት ነበር። ምክንያቱም አላርማን ስትሞላ ትዝ ይላታል። እንዴት ጠፋ? ለራሷን መልስ የላት፣ ዝም አለች። ያን ያላስቆመቻትም ዛሬም ተነሳች። እንቅልፍ ከወሰዳት በኋላ ጎረቤትና አከራይ ሁሉ ጸጥ ብሎ ከተኛ በኋላ ተነሳች። ይህን ስራ በእርግጥ ሙሉ ምን እንደሆነ አታውቅም፣ ግን እንድታግዛት ያሳየቻት ነገር አለ አይደል? ተጠንቅቃ ስትሰራቸው የነበሩ ነገሮች አሉ አይደል? እነሱን አንዳንዶቹን ወረቀቶችን ሳብ አርጋ አወጣችና እጥፍጥፍ አርጋ ቦርሷ ውስጥ ከተተችው።
መቅደስ ምንም የምታውቀው ነገር የለም። ጠዋት ወደ ስራ ቦታዋ ሄደች። ጠዋት ወደ ስራ ቦታዋ ስትሄድ የድርጅቱ ማህተም 2 ማህተም፣ ከዛ በተጨማሪ ደግሞ ያ ወረቀቶች የጎደሉትን ምንም አላወቀችም እንደጎደሉ ለአለቃዋ ሰጠች። አለቃዋ ሲጠይቃት ግን በስተመጨረሻ ግራ ገባት። የድርጅቱ 2 ማህተም የታለ አታውቅም። እነዚህን ስራዎች በማህተሙን ወስደሽ ነው የሰራሽው፣ ይሄው ማህተም አለው አታውቅም። ልጅቷ ግራ ገባት፣ የምትናገረው ነገር ጠፋት። ይሄ ግን በጣም ሲሪየስ ነገር ነው። ድርጅቱ ወዲያውኑ ጠየቋት፣ አመራሮቹ ተሰብስበው ጠየቋት፣ ልትመልስላቸው አልቻለችም። ከሰዓት በኋላ 9 ሰዓት ከ10 ሲሆን ፖሊስ ጣቢያ ቀረበች። ፖሊስ ዘንድ ቀርባ የተፈጠረውን ነገር አልካደችም። ቤት ይዛ እንደሄደች ስራ ሰርታ ከጨረሰች በኋላ ወረቀቶቹ ላይ ማህተም እንዳደረገችባቸው፣ ነገር ግን ማህተሙም ወረቀቶቹም የተወሰኑት ዶክመንቶቹም እንደጠፋባት ተናገረች። ሌላ የጠፋባት ነገር የለም። እች ልጅ ትራንስፖርት ቦታ ላይ ጠፍቶባት ነው እንዳይባል ስልኳ፣ ገንዘብ ያለው ቦርሳዋ፣ ሁሉ ነገሯ ይዛው ነው የመጣችው። በዛ ላይ ሁሉም ወረቀቶች አይደሉም፣ ከመሃል ተመዞ እና 2 ማህተም ነው የወጣው። ማን ወሰደው? ፖሊስ ቁጭ አደረጋትና እነዚህን ወረቀቶች ጥለሽ የት ሄደሽ ነበር ተባለች። ከስራ ቦታ መጣ ቀጥታ ላለቃዋ ነው የሰጠችው። ቢሮዋ አስቀምጣ እንኳን ወጣ ቢሆን ሰው ወሰደው ይባላል። ስለዚህ ከቤቷና በስራ ቦታዋ መካከል ምንም አይነት ክፍተት የለም። ቀጥታ ወስዳ እንደሰጠች ላለቃዋ ግልጽ ሆነ። ቤት ውስጥ ማን አለ ስትባል እኔና ጓደኛዬ አለች። ፖሊስ እንግዲህ የራሱ የምርመራ ቴክኒክ አለው። ፖሊስ ብዙ የሚያስበው ነገር አለ፣ ስራው ላይ የሚጠራጠረው ነገር አለ። ግን መረጃ ሰጠች። ቤት ውስጥ አስቀምጠሽው ጥለሽ ወጥተሽ ነበር ወይ ከግቢ ውጪ ተባለች። አልወጣውም አለች። ከዛ በተጨማሪ ደግሞ ስራ ስሩልኝ ብለሽ ለሰው ሰጥተሽ ነበር ወይ? አዎ ጓደኛዬ ያገዘችኝ ነበር። ከጓደኛዋ ሌላ ተከራይ ወይንም ደግሞ አከራይ ወይም ዘመድ ጓደኛ መጥቶ አግዙኝ ያልሽው ሰው ነበር ወይ? እነዚህን ማህተሞች የተመቱትን ማን የመታልሽ ስትባል ጓደኛዬ አለች። ተጠራች። ጓደኛዋ ምንም ማውቀው ነገር የለም ብላ ፊት ነሳቻቸው። ነገር ግን ፖሊስ የሚያደርገውን ነገር የሚያውቅ በፍጥነት የሚራመድና የራሱ የሆነ የምርመራ ቴክኒክ ስላለው ፖሊስ ከፍርድ ቤት የብርበራ ትዕዛዝ አወጣና ቤታቸው ተበረበረ። እነዛ የሰረቀቻቸው ወረቀቶች እጥፍጥፍ ተደርገው ምንጣፍ ስር ተገኙ። ሊያውም እነሱ ቤት ምንጣፍ ስር አይደለም፣ ጎረቤት ምንጣፍ ስር። ከዛ በተጨማሪ ደግሞ እነዛ ማህተም የሚመቱትን የመታጠቢያ ቤት ኮርኒስ ላይ ከውስጥ አስገብታቸው ተገኙ። ይህች ግለሰብ ፖሊስ ይደርስብኛል ብላ አላመነች። መጀመሪያ ላይ ካደች። የሚያሳዝነው ግን ፖሊስ የራሱ የሆነ የምርመራ ቴክኒክ አለው። ምን ሰዓት ላይ፣ መቼ፣ ለምን፣ እንዴት እንደወሰደችና እንዴት እንደደበቀቻቸው ሁሉን ነገር ካረጋገጠ በኋላ አስቀምጧት ለምን ተብላ ተጠየቀች። ልትክድና ልታስተባበል በማትችልበት ሁኔታ ጥያቄ ሲቀርብላት ማድረጓን አመነች። መጀመሪያ ላይ ግን በፍጹም እንዳላደረገች ነበር የምትናገረው። ካደች። ልታስተባበል በማትችልበት አይነት ሁኔታ አሻራዋ እያንዳንዱ እቃ ላይ በተገኘበት አይነት ሁኔታ፣ ከዛ በተጨማሪ ደግሞ ያስቀመጠችበት የደበቀችበት ቦታ ጋር ሁሉ የእሷ ብቻ አሻራ ባለበት ሁኔታ ልታመልጥ አትችልም። ፖሊስ በአሻራው ምክንያት ብቻ አይደለም የያዛት፣ ሌላ የራሱ የሆነ የምርመራ ቴክኒክ አለው። ምን እንዳደረገች የሚያውቅበት። እነዛን ሁሉ ይዘው ሲያፋጥጧት አዎ አድርጌያለሁ አለች። ለምን ስትባል ግን የምትሆነው ነገር ሁሉ አለች የምታገኘው ነገር ሁሉ ለእሷ አይገባትም ብላ የተናገረችው።
እድገቷም ስራዋም ሁሉ ነገሯም አይገባትም ብላ በድፍረት ስትናገር ለመጀመሪያ ጊዜ ጓደኛዋ በጆሮዋ ሰማች። መቅደስ በጆሮዋ ሰማች። የዛን ጊዜ ነው ሁሉ ነገር የገባት። ለመጀመሪያ ጊዜ ያኔ አሃ አለች። የዛን ቀን አላርሙን እንደዚህ ያደረግሽው አንቺ ነሽ፣ በዚህ ጊዜ እንደዚህ ያደረግሽው አንቺ ነሽ፣ የዛን ጊዜ ኢንተርቪው ያለፍሽው እንደዚህ አድርገሽ ነው ያልሽኝ፣ ለዛ ነው ብላ እያንዳንዷ ያለቻትን ነገር ፖሊስ ፊት መዘርዘር ጀመረች። እስከዛች ደቂቃ ድረስ ግን ፖሊስ ባይነግራት ኖሮ መቅደስ ህይወቷን እስከ ማጥፋት ድረስ የምትደርሳት ጓደኛዋን አምና ዝም ብላ ትኖር ነበር። እዚህ ጋር እቺ ልጅ ሰርቃለች፣ የሰው ዶክመንት ሰርቃለች። በስርቆት ወንጀል ተጠርጣሪ ነበረች። ከተረጋገጠ በኋላ በፍርድ ቤት ቅጣቷ ተሰጥቷት ወደ ማረሚያ ቤት ሄደች። የሚያሳዝነው ግን መቅደስ ስራዋን አጣች። ያ ሁሉ የለፋችለት፣ ያ ሁሉ የደከመችለት፣ ያ ሁሉ ተስፋ ሰንቃ የመጣችለት ስራዋ በማትረባ ጓደኛዋ ምክንያት ስራዋን አጣች። እርግጥ ድናለች፣ ብትቆጭም በስራዋ። እሷ ግን እንደ ሰው ነፃ ስለወጣች በጣም ተደስታለች። ሁለተኛ ላይ ይገናኙ የተለያዩት ይህችኛዋ ማረሚያ ቤት፣ ይህችኛዋ ደግሞ ወደ ቤቷ ሲሄዱ ነበር። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ታሪክ ያስገርመናል። ሁላችንም በውስጣችን የሚመጣልን የተለያየ ሀሳብ አለ። ምክንያቱም የራሳችንን ህይወት መለስ ብለን የምናይበት አጋጣሚ ነው። እኔስ ምን አይነት ጓደኛ ነው ያለኝ ከጎኔ? ወይንም ደግሞ እኔስ በህይወት ይዣቸው እየተጓዝኩ የመጣኋቸው ሰዎች ምን አይነት ሰዎች ናቸው ብለን እንድናስተውል የሚያደርገን ሀሳብ ነው። ሁልጊዜም እንግዲህ ማንም ሰው ይወለዳል፣ ያድጋል፣ ይማራል፣ የስራ ቦታ ይሄዳል፣ ስራ ይሰራል፣ ቤት ውስጥ ይኖራል፣ የተለያየ ህይወት መንገድ ይጓዛል። የህይወት መንገድ ስንጓዝ አብሮን የተጓዙ ሰዎች ሁሉ የህይወት መንገዳችንን እያንዳንዷን ውጣ ውረድ ስንወጣና ስንወርድ ከጎናችን የነበሩት ሰዎች ሁሉ እስከ መጨረሻው ድረስ ከኛ ጋር ይዘልቃሉ ብለን ልናስብ እንደማይገባን የሚያሳየን ታሪክ ነው። አንዳንድ ጊዜ አንዳንድ ሰዎች በጣም መልካም ናቸው፣ እንወዳቸዋለን፣ እናከብራቸዋለን። ከልጅነታችን ጀምሮ ፈጣሪ እስከሰጠን እድሜ ድረስ አብሮን እንዲቀጥሉ ፍቃድ ነው። በቃ ይሄ ፈጣሪ ፍቃድ ነው፣ ከኛ ጋር ይቆያሉ። የሰዎቹም ማንነት እንደዛ ያደርገናል። አንዳንድ ሰዎች ደግሞ አሉ በፍጹም በህይወት መስመራችን የሆነ እድገት ጋር ስንደርስ ከኛ ጋር ሊሄዱ የማይገባቸው ከህይወታችን መውጣት ያለባቸው ሰዎች አሉ። ለምንድን ነው? እድገታችንን መቀበል፣ እድገታችንን ዋጥ ማድረግ፣ እድገታችንን ማወደስና መደሰት ስለማይችሉ ደስታችን ከማያስደስታቸው ሰው ጋር ወይንም ሰዎች ጋር፣ ደስታችንን መቀበል ከሚያቅታቸው ሰዎች ጋር፣ ደስታችንን እንደራሳቸው ደስታ አድርገው ስኬታችንን እንደራሳቸው ስኬት አድርገው መቀበል ከማይችሉ ሰዎች ጋር ምን እንሰራለን? አጠገባቸው ምን እናደርጋለን? ምንም አናደርግም። ርህራሄ አያስፈልገንም። አንድ ሰው ስኬታችን ካላስደሰተው፣ አንድ ሰው ደስታችን ካላስደሰተው፣ አንድ ሰው አጠገባችን ሆኖ የምንሄድበት የህይወት መንገድ እየተሻሻለ ሲመጣ ውስጡ እየተናደደ ስለ ስኬታችን፣ ስለኛ ስላለን ነገር፣ ስለምናገኘው ነገር ሁሉ የሚሰጠን አስተያየት ጎበዝ እህቴ፣ ጎበዝ ወንድሜ የማይል ከሆነ ያንን ሰው ሶስትም አይቆጠርም። ወዲያውኑ ከህይወታችን ጠልዘን ማስወጣት ነው ያለብን። ለምን? ቅናተኛ ስለሆነ። ስኬታችን የማያስደስተው ሰው ቅናተኛ ነው። የሆነ ነገር ሲሳካልን በህይወታችን የማያጨበጭብ ሰው፣ ጎበዝ፣ በርታ፣ ወደፊት ሂድ፣ ተራመድ፣ ከዚህ የበለጠ እንዲሳካልሽ፣ ከዚህ የበለጠ እንዲሳካልህ እንዲህ አድርግ የማይለን ሰው ምቀኛ ነው። ምንም ርህራሄ የለውም። ምንም የምናስተባብለው ነገር የለም። ይሄንን ነገር ምንም መንቀባባው ምንሸፋፍነው ነገር የለም። ሰው ስኬታችን ካላስደሰተው፣ ሰው ስኬታችንን አጨብጭቦ እልል ብሎ ካልተቀበለው ምንም እናሽሞነሙነው ነገር የለም። ምቀኛ ብለን ነገር ነው ማስወጣት ነው ከህይወታችን። ብዙ ሰው በምቀኛ ምክንያት እድገቱ ተቀጭቷል። ብዙ ሰው አጠገቡ ያለ ሰው ቀንቶበት ከሚደርስበት ቦታ ተተብትቦ ተጠምጥሞ እግሩ ተይዞ ወደኋላ ቀርቷል። በስራ ይሁን በግል ህይወት፣ ንብረት በማፍራት፣ በትዳር፣ በልጆች፣ በተለያየ ነገር ሰዎች አገኘሁት፣ ያስኩት፣
ጨበጥኩት ሲሉ ከጎናቸው ባለ ሰው እንቅፋት እየሆነባቸው ብዙ ቦታ ወድቀዋል። ለምን? መያዝና መጣል ያለባቸውን ሰው ስለማያውቁ። መያዝና መጣል ያለብንን ሰው ለይተን ማወቅ መቻል አለብን። ዝምድና ከምቀኝነት አያድንም። አብሮ አደግ መሆን ሰውን ከምቀኛ ከመሆን አያድነው። ፍቅር፣ መዋደድ ምንም ነገር አያድነው። የሚያድነው አንድ ነገር ምንድነው? እውነትና ውሸትን ለይተን ካወቅን ነው። የሚቀናብንና የማይቀናብንን ሰው ማን እንደሆነ ልባችን ያውቃል፣ አይምሯችን ያስተውላል። አይተን አስበን ትክክለኛውን ሰው ማወቅ የኛ ፋንታ ነው። ስለዚህ በህይወት ዘመናችን ስንራመድ ከኛ ጋር የሚሄዱ ሰዎች እነማን ናቸው? ስኬታችን የሚያስደስታቸው ብቻ። ስኬታችን የማያስደስታቸውን ሰዎች በቃላት ይናገራሉ። የዛሬ ባል ታሪካችንን እስቲ ልብ ብለን እንመልከታት። ምን ብላ ነበር? አንቺ እኮ ይሄንን ስራ ያገኘሽው አለቻት። ወይ ደህና ሰው ተወዳዳሪ ስለሌለ ነው። ሁሉም የተወዳደሩ ሰዎች እንዳንቺ ሰነፍ ስለሆኑ ነው ብላታለች። የማይረባ ሰው ተወዳድሮ ነው። ከማይረቡት ሰዎች መካከል፣ ከሰነፎች መካከል አንቺ የተሻልሽ ስለሆንሽ ነው የተሻለችዋን ሰነፍ የመረጡት ነው ያለቻት። አለዚያ ደግሞ ዘመዶችሽ ጉቦ ከፍለዋል፣ አለዚያ ፈታኙ ወዶሻል። የወደደሽ ስለመሰለሽ ደግሞ ፊት ሰተሹ ነው የተቀጠርሽው። በፍጹም ተወዳድራ አሸንፋ ስራውን እንዳገኘችው መቀበል መዋጥ አልፈለገችም። አሉ አይደል አንዳንድ ሰዎች የሆነ ነገር ሲሳካልን ወይ አንቺማ እንደዚህ አድርገሽ ነው አሳክተን አይናቸው እያየ እየተመለከቱን ያሰብነውን የተናገርነውን የለፋንበትን ነገር በእጃችን ጭብጥ ስናረግ አንተማ ባለስልጣን ነው እንዲያረገልህ፣ አንቺማ ባለስልጣን ነው እንዲያረገልሽ፣ አረ እሷ እንደዚህ እኮ አርጋ ነው፣ ሴት ስለሆነ ሴትነቷን ተጠቅማ ነው፣ ወንድ ከሆነ ባለስልጣን ረድቶ ነው። በፍጹም የሰውን ስኬት መቀበል የሚያቅታቸው ብዙ ሰዎች አሉ። አይናቸው እያየ ያሰብንበትን ያቀድንበትን የተናገርነውን አደርገዋለሁ ያለውን ነገር ስናደርገው ደም የሚለብሱና ለአርስት የሚሰጡብን ለስኬታችን፣ ለደረስንበት ነገር፣ ለጨበጥነው ነገር፣ ለያዝነው ለተሳካልን ነገር ሁሉ አርስት ይሰጡታል። በርካታ ሰዎች ናቸው እንዲህ የሚያደርጉት። ከዛ ምን ይላሉ? እኔ እኮ እሷን አውቃታለሁ፣ ልጅ ሆና ነው የማውቃት። እሷን አታቋትም እንዴ? እኛ ሰፈር እንደዚህ ነበረች። እሷ አታቋትም እንዴ? የእኛ ዘመድ እኮ ናት። እሱን አታቁትም እንዴ? እንደዚህ እኮ ነው ብለው ዛሬ የደረሰበትን ወይንም ዛሬ የደረሰችበትን ስኬት ጥላሸት መቀባት ይፈልጋሉ። እነዛ ጥላሸት መቀባት የሚፈልጉት ሰዎች ህይወታቸው ጨለማ ውስጥ ስላለ ስለሆነ እነሱን መልካም የጨለማ ዘመን ብለን እኛ ህይወታችንን ስንቀጥል ማባረር ብቻ ነው የምንችለው። ምክንያቱም ሰው የሚቀናው የራሱ ህይወት ማየት ስለማይችል ነው። የራሱ የህይወት ብርሃኑ ጭልም ብሎ ምቀኛ ቅናተኛ ይሆናል። እኛ ግን መረዳት አለብን። ከሚቀና ምቀኝነት ውስጥ ካለው ሰው ጋር፣ እንደዛ ትብትብ ያለ ጨለማ ውስጥ ካለ ሰው ጋር ህብረት የለንም። ብርሃን ከጨለማ ጋር ህብረት የለውም። ፈጣሪ ያበራልን ደስተኛ ህይወታችንን የምንኖረው መጀመሪያ የምናውቀው አንድ ነገር አለ። እሱም የቀናን ሰው እየቆረጡ ማውጣት ስንችል ነው። ይሄ ብልሃት ይጠይቃል። ጎበዝ ሰው፣ አስተዋይ ሰው፣ ለህይወቱ ዋጋ የሚሰጥ ሰው፣ የራሱን በረከት የሚያከብር ሰው የሚያደርገው ነገር ነው። ምንም መቅናት የሚያሳየንን ሰው ልንራራለት አይገባ። በተለይ ሴቶች በዚህ ነገር በጣም እንሳሳታለን። ሴት እህቶች መረዳት ያለባቸው ነገር የእነሱ ነፍስ፣ የአንድ ሴት ነፍስ የእሷ ነፍስ ብቻ አይደለም በእጇ ያለው፣ ወይም እሷ ሰውነት ውስጥ ያለው፣ እሷ አእምሮ ውስጥ ያለው፣ እሷ ማንነት ውስጥ ያለው የእሷ ብቻ ነፍስ አይደለም። የብዙ ሰው ነፍስ አለ። ሴት ልጅ ኃላፊነት አለባት። እሷ ጋር ልጆች አሏት፣ ትዳር አላት፣ የምታስተዳድረው ቤተሰብ አላት፣ የምትረዳው እህት ወንድም ይኖራታል። ብዙ ኃላፊነት አለብን። አንዲት የምትቀና ጓደኛ መታ ግን ህይወታችንን ቁልቁል የመውሰድ ትልቅ እድል እንዳላት በዛሬ ባል ታሪኮቻችን ተመልክተናል። ብዙ ነገር በህይወታችን ለፍተን ያገኘነውን ነገር በቅናተኛ ጓደኛ እንደምናጣው የዛሬ ባል ታሪኮቻችን ምስክሮች ናቸው። ስለዚህ እንደ ሴት ልጅ ልብ ማለት መቻል አለብን። ሴት ልጆች ወረተኛ መሆን የለብንም። የወረት ጓደኛ እያየን አፍረን አንዳንዴ እንትና ጓደኛዬ ናት እንልና ያቺ ጓደኛዋ ጋር ተጣላች እንዳንባል፣ ተጣሉ እኮ እንዳይባል አፍረን እዛች ሴት የምንሄድበት እዛች ልጅ ጋር ሁሉ ጊዜ የምንጣበቅበት አጋጣሚ አለ። ልብ ማለት መቻል አለብን። ከኛ የሚበልጥ ነገር የለም። ጓደኛ ጥሩ ነው፣ ጥሩ ጓደኛ ጥሩ ነው። ጓደኛ ጥሩ ካልሆነ ግን
ይወጣል ከህይወት። የት እናውቀዋለን? የትም አናውቀው። ሲወጣ ጓደኛዬ ጥሩ ካልሆነች ከህይወቴ ሳስወጣት እንዳልተፈጠረች እስከምረሳት ነው ከህይወቴ የማስወጣት። ምክንያቱም እኔ እበልጣለሁ፣ ለእኔ እበልጣለሁ፣ እኔ ይሻላለሁ፣ እኔ ነኝ የምሻለው። ጓደኛችንን ስንወዳት እንወዳታለን። ጓደኛችን ስትቀና ግን ምድር ላይ እንደሌለች አድርገን ነው ከህይወታችን ማስወጣት ያለብን። ለምን? ለህይወታችን ለደቂቃችን ክብር ስላለን። አንዳንድ ሴት እህቶች ሙሉ ለሙሉ ላይፍ ስታይላቸው በጓደኛቸው ይቀየራል። ጓደኛሽ ቢ የምትልሽን የምትበይ፣ ጓደኛሽ ልበሽ የምትልሽን የምትለብሺ፣ ጓደኛሽ ተጫወቺ፣ ጓደኛሽ እዘኚ፣ ጓደኛሽ ይሄንን ስሪ፣ ጓደኛሽ በዚህ ግቢ በዚህ ውጪ ስትልሽ ብቻ ማንንም ሰው ባሏን አትሰማ፣ ወይ ቦይፍሬንድ ከሆነ ቦይፍሬንዷን አትሰማ፣ እህት ወንድሞቿን አትሰማ፣ እናት አባቷን አትሰማ፣ የስራ አለቃዋን አትሰማ፣ የትምህርት ቤት አስተማሪዋን አትሰማ። አንዳንድ እህታችን አለች ድፍና አርጋ ሴት ጓደኛዋን ብቻ የምትሰማ። እንደ ሴት ጓደኛ አይጠቅምም። ጓደኛ የምንለብሰውን አይቆጣጠርም። ጓደኛ የምንበላውን አይቆጣጠርም። ጓደኛ ጓዳችን ገብቶ አይፈተፍትም። ጓደኛ ስለ ገንዘባችን አያወራም። ጓደኛ ትምህርትሽ እንዲያርጊ ይሄን በዚህ አርጊ አይልም። ጓደኛ ሲጠይቅ አስተያየት ይሰጣል። ስንጠይቀው ይሄን ላደርግ ነበረ ምን ይመስልሻል ስንለው ህይወታችን ላይ ይገባል። ጓደኛችን መታ በእኛ ህይወት ላይ አንቺ ህይወትሽ እንዲህ ነው ያለች ቀን ግን ሁለት እድል አይሰጥም። የኔ ህይወት የኔ ነው፣ የኔ ህይወት ኃላፊነት የኔ ነው። ማን ምን አግብቶት ጓደኛዬ ስለሆነች መታ እኔ ህይወት ላይ ገብታ ስለኔ አስተያየት ስትሰጥ ካገኘዋት አንድ ደቂቃም ህይወቴ ላይ አላሰነብታት። ለምን? እኔ ህይወት ላይ የምትገባው ምክንያት ስላላት ነው። እሱም ለምን መነጽሯን አስተካክላ መጣ? የቅናት ስሜት ስለሆነ ነው። በፍጹም ጓደኛ ስርዓት አለው። ጓደኛችን መስመር ያሰመርንለት አለ። ከዛች መስመር አለፍ ብሎ መጥቶ ስለኛ ማጣራት መጠየቅ ምናምን ከጀመረ መጀመሪያ እናስተምረዋለን። ከዚህ መስመር ማለፍ አትችይም ብለን በሚገባው ቋንቋ እንደማንወድ እንደማንፈልግ እንነግረዋለን። ማፈር የለብንም። ምክንያቱም ጓደኛችንን እንወዳታለን። ስለምንወዳት ልናጣት ስለማንፈልግ ከዚህ መስመር ያለፈ ግንኙነት አልወድም እኔ ብለን መናገር መፍራት የለብንም። ያንን ግን አልፋ መታዘላ በህይወታችን ላይ ገብታ ነገሮችን ስታጠላልፍ አይደለም ስትመለከት ካየናት ቻው፣ ሌላ አዲስ ጓደኛ አለ። እንደዛ ነው ማድረግ ያለብን። ይሄን የምታረግ ሴት ብልህ ናት፣ ጓደኛዬ ናት ብሎ ግን እሷ እኮ አብሮ አደጌ ናት፣ እሷ እኮ ከኔ ጋር ይሄን ያህል ነው ጓደኝነታችን ብላችሁ ግን በጓደኛ ተይዘው ህይወታቸውን፣ መንገዳቸውን፣ በረከታቸውን፣ ስራቸውን፣ ሪሌሽንሽፖቻቸውን ሁሉ ለጓደኛቸው ሲሉ የሚያበላሹ እህቶች ማስተዋል መቻል አለባቸው። እኛ ህይወት አንድ ጊዜ ናት። ትርፍ የተቀመጠ እድሜ የለንም። በጓደኛ ምክንያት የሚበጠበጥ አንድ ሰከንድ በህይወታችን መኖር የለበትም። ጓደኛ የደስታ ምንጭ ናት። ጓደኛሽ እየረበሸችሽ በጓደኛሽ ምክንያት ጠዋትና ማታ የምታዝኝ ከሆነ ጓደኛሽ አትጠቅምሽም፣ ጓደኛሽ አትረባም። የጓደኛሽ የደስታ እንጂ የሀዘን ምንጭ መሆን የለባትም። በጓደኛሽ ምክንያት የምታጭው ምንም ነገር በህይወት መኖር የለበትም። ጓደኛሽ የምታስለቅስሽ ከሆነ፣ ጓደኛሽ ቤት ከገባሽ በኋላ ሀዘን እንዲሰማሽ የምታረግሽ ከሆነ፣ እንደ ዛሬ ባል ታሪካችን ጓደኛሽ ሁል ጊዜ እሷን አግኝተሽ ወደ ቤት ስትሄጂ የሚከፋሽ ከሆነ፣ ያለችሽ ነገር ጭንቅላትሽን የሚቆረቁርሽ ከሆነ አባሪያት ከህይወትሽ። አትጠቅምሽም። እንደ ዛሬ ባል ታሪካችን ነው የምታረግሽ። በጓደኛ ምክንያት የሚረበሽ ነፍስ የለን። ህይወት በራሱ የሚረብሸን በጣም ብዙ ነገር አለ። ህይወት በራሱ የሚበጠብጠን የህይወት ፈተና እኮ ቀላል አይደለም። ጠዋት ነግቶ ማታ እስከሚመሽ ድረስ በህይወታችን ስንት ነገር ነው የምናሳልፈው። እንደ ትልቅ ሰው እንደ አደልት እኮ ህይወታችን ላይ የተለያየ ነገር ይገጥመናል። ምድር ላይ እስካለን ድረስ ፈተና እንዳለ ፈጣሪን የተናገረው እሱ ይበቃል። አንድ ትላንትና የት እንደተወለደች የት እንደተፈጠረች ምን እንደሆነች ማናቃት ሰው በህይወት አጋጣሚ መታ ጓደኛሽ ሆና ይሄንን ያክል ህይወትሽን እንዲህ የምታሽከረክረው ከሆነ መልሱ አንድ ነው፣ እሱም ማባረር ነው። የሚባል ነገር የለም። ጓደኛ ሞልቷል። መልካም ጓደኞች ሞልተዋል። ጥሩ ጓደኞች ሞልተዋል። ስላልተገጣጠምን ነው። ለምን? ከነዛ ከማይረቡ ጓደኞች ጋር ሙጭጭ ብለን ስለተቀመጥን ለጥሩዎቹ ሰዓት አልሰጠንም። ጥሩ ጓደኞች እንዲመጡ የማይረቡ ጓደኞችን፣ ሰነፍ ጓደኞችን መጀመሪያ ከህይወታችን ማስወጣት አለብን። የዛን ጊዜ ቆንጆ ቆንጆ በባህሪያቸው ማለት ነው፣ በአስተሳሰባቸው፣ በጭንቅላታቸው፣ በስነ ስርዓታቸው ቆንጆ ቆንጆ የሆኑ ጓደኞች ወደ ህይወታችን ይመጣሉ። አለዚያ ግን ከሰነፎቹ ጋር ሆነን አብረን እናረጃለን፣ ሰነፍ እንሆናለን። ከዛ
አንዳንድ ጊዜ እንግዲህ የዛሬ ባል ታሪኮቻችንን ስንመለከት እኛም በህይወታችን ትዝ የሚለን ነገር አለ። እች ልጅ ብዙ ለፍታ ተምራለች። ኮስታራ ልጅ ናት። በህይወት ማለት የምትቀልድ ልጅ አይደለች። ቤት ውስጥ ስራ ትሰራለች፣ ደጅ ወጣ ትሰራለች፣ በጣም ብዙ ተግታለች። ጓደኛዋ በደለቻት። ጓደኛዋ የሰውን ሰነድ ዶክመንት በመስረቋ በስርቆት ወንጀል፣ ከዛ በተጨማሪ ማህተሙን በመስረቋ በዛ ወንጀል ነው እንጂ እሷ ላይ በበደለቻት ነገር አልተከሰሰችም። ከህይወቷ ወጥታለች። ጎድታት ነው የወጣችው። ኪሳራ ውስጥ ጥላት ነው የወጣችው። ብዙ አሳዝናት ነው የወጣችው። የተቀጣችው ወይንም ደግሞ ወደ ማረሚያ ቤት የሄደችው እሷን በመበደሏ ሳይሆን ድርጅቱን በመበደሏ ነው። እሷን በመበደሏ ያደረገቻት ነገር ከስራ መባረሯ፣ ብዙ የጎዳቻት ነገር አለ። አይምሮዋን የተነካው ነገር አለ። ከነበረችው ህይወት ልጅ ከዚህ በኋላ ወጥታ ሌላ ቦታ ነው የምትኖረው። ምክንያቱም እንደዛ አይነት ገንዘብ የሚከፈልበት ስራ ልታገኝ አትችልም። ቤተሰቦቿን አዲስ በየወሩ መላክ ያስለመደቻቸው ገንዘብ አለ። ያንን ገንዘብ መላክ አትችልም። የሆነ አይነት የምታልፈው ጊዜ ይኖራል ነገሮች እስኪስተካከሉላት። ለበቀል ግን አልተነሳችም። ወደ ማረሚያ ቤት ሄዳ እንኳን ልትናገራት አልፈለገችም። ንቃ ጥላት ነው የሄደችው። የስራሽን ይስጥሽ ብላ ነው የሄደችው። ለምንድን ነው? እሷ ያየችው ያጣችውን ስራ፣ የከዳቻትን ክህደት፣ በእሷ ምክንያት የተበላሸባትን ነገር ሳይሆን እሷ ያየችው ነፍሷን ነው። አንዳንድ ጊዜ በህይወት እንደዚህ ነው። በቃ ፍትህ የማናገኝበት ነገር ይከሰታል። በእኛ ደግነት፣ በእኛ አለማስተዋል፣ በእኛ እውቀት ማነስ ምክንያት ሰዎች የማይደረግ ነገር ሊያደርጉን ይችላሉ። ጥፋቱ የበደሉን ሰዎች ብቻ አይደለም። እኛም መንቃት ነበረብን። እኛም ማወቅ ነበረብን። እኛም ያንን ነገር እንደሚደረግብን መረዳት ነበረብን። እሺ፣ የዛሬ ባል ታሪካችንም ምሳሌ እንውሰድ። መጀመሪያ ላይ ገና አንቺ እኮ ስራውን የተቀጠርሽው እንደዚህ አድርገሽ ነው ያለቻት ጊዜ የዛን ቀን ከህይወቷ ማስወጣት ነበረባት። የአላርሙ ጊዜ አላርሙን ስትሞላ ትዝ ብሏታል። ግን አላርሙ ጠፍቶ ነበር። አልጠረጠረችም። ስላላወቀች ነው። እሷ ክፉ ልብ ስለሌላት ነው። እኛ እንደዛ ሆነን አናውቅም። አንዳንድ ጊዜ አንዳንድ ሰዎች የበደሉን በደል አይናችን እያየ ጆሮአችን እየሰማ ስላላስተዋልን ነው። የዛን ጊዜ መጀመሪያ ይቅርታ ማድረግ ያለብን ለራሳችን ነው። ከዛ ነገር እንማራለን፣ እንወጣለን። ግን ትልቁ በቀል የሚሆነው ሰው ሲበድለን ከዛ ሰው ጋር መሰዳደብ፣ የዛ ሰው እንደዚህ ያደረገኝ እያሉ እየዞሩ ለሰው መንገር፣ ወይ ደግሞ እየሄድን አንተ እንደዚህ ነህ እሰራልሃለሁ አይደለም። ትልቁ በቀል ወደ ፍትህ ወደ ፍርድ ቤት ምናምን ሄዶ ቅጣት ከተቀጣ ሰየው ተመስገን እንላለን። ከዛ ግን ትልቁ በቀላችን ንቀመተው ወደ ዓላማችን፣ ወደ ስራችን፣ ወደ ትምህርታችን፣ ወደ ህይወታችን ትኩረት ማድረግ ነው። ያኔ ነው የምንበቀላቸው። ከዝርክርክ ጋር አብረን አንዝረከረክም። ከስራ ፈት ከተንኮለኛ ጋር አብረን ስራ አንፈታም፣ ተንኮለኛም አንሆንም። የኛ ህይወት ውድ ነው። የኛ ማንነት ትልቅ ነው። እሱ ላይ ነው ትኩረት ማድረግ ያለብን እንጂ እነንትና እንትን አደረጉ ያድርጓ፣ ስራቸውን ይስጣቸው ብለን መሄድ ነው። እነንትና እንደዚህ ያደረጉ ያርጓ። የበደለንን ሰው እንደ መናቅ ትልቅ ችሎታ የለም። ያስከፋንን ሰው ናቅ አርገን እኛ የህይወት ዓላማችን ላይ ትኩረት እንደማድረግ መልካም ነገር የለም። ክፉን ከመናቅ ውጪ ምን ስጦታ ልንሰጠው እንችላለን? ክፉ ሰው እኮ ነው የሚያናድደን። ክፉ ሰው እኮ ነው የሚበድለን። ክፉ ሰው እኮ ነው የሚያበሳጨን። ክፉ ሰው ነው ግፍ የሚሰራብን። ስለዚህ ክፉን ደግሞ መናቅ ሽልማት ነው። እንደውም ለሱ ንቀነው መሄድ ነው። እኛስ ምን እናደርጋለን? ነውር አንሰራም፣ ወንጀል አንሰራም፣ ህግ አንጥስም። ፈጣሪን እናከብርና ህይወታችንን ስትር ብለን ዓላማችንን ለማሳካት ስንገሰግስ ስንሮጥ የዛን ጊዜ የበደሉንን ሰዎች እናቃጥላቸዋለን። ይሄን እንደ ህይወት ፕሪንሲፕል መቀበል መቻል አለብን። ናቅ አርገን ትተናቸው ህይወታችንን መቀጠል የሚጠቅመን ለራሳችን ህይወት ክብር ነው። ከጎናችንም ላሉት ሰዎች እናከብራቸዋለን። የዛሬ ባል ታሪካችን ለበቀል ብትነሳ ኖሮ የአንድ ሀገር ልጆች ናቸው፣ የአንድ አካባቢ ልጆች ናቸው። ወንድሞቿን ጥቃት ፈጽሙ ብላ ለሌሎች መላክ ትችል ነበር። ደም መቃባት የሚያደርስ ወንጀል ነው የሰራችባት። ልጅቷ ግን ጎበዝ ናት። ኪሳራዋን ዋጥ አረገችና ስራውን ብታጣም ሌላ ስራ ፍለጋ ጀመረች። ህይወቷን እንደገና ለመገንባት ሄደች። ትምህርት ቤት እንደገባች መረጃው አለን። ቀን እየሰራች ማታ ትምህርት ቤት እንደምትማር። እች ልጅ በቀልን በስኬት ነው የመረጠችው። ናቀቻት፣ መፈጠሯንም ረሳችሁ። የራሷ ጉዳይ ብላ ህይወቷን ቀጠለች። እኛም በህይወታችን ያላስደስተን ነገር ካለ እንደዛ ነው ማድረግ ያለብን እንጂ እንትና አረገ
ከእንትና ጋር እንደዚህ ሆነ ምናምን ሲጀመር ያናደደንን ሰው ከዚህ ውስጥ አውጥተን መጣል ነው ያለብን። ምድር ላይ እንደሞተ እራሳችን በጭንቅላታችን ያንን ሰው አፈር አልብሰ ነው ንቀን መሄድ ነው ያለብን እንጂ ከዝርክርክ ሰው ጋር ከክፉ ሰው ጋር ምናምን ጋር መመላለስ ራሱ ራሳችንን መናቅ ነው። እንደዚህ አይነት አቋም ይኑረን። እኛ ህይወታችንን የምንመራው አላማ ኑሮን ጎበዝ ሆነን በብርታት በጠዋት ተነስተን ህልማችንን ለማሳካት የምንሮጥ ሰው ከሆንን በእጃችን ይዘን አብረን የምንሮጠው አላማ ያላቸው ራሳቸው ህይወት ላይ ትኩረት ያደረጉ መሰረታቸውን አስተካክለው በንጽህና የሰሩ ሰዎች ጋር ከሆነ ምን ስንሰራ ዝርክርክ ሰዎች ጋር እንገኛለን። ጥለናቸው እኛ መንገዳችንን መሮጥ ብቻ ነው የሚያዋጣን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።